ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለዕለተ ሮብ ያልናቸውን ዜናዎች ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። የትግራይ አስተዳደር የምህረት ጥሪ፣ የመቀሌው የከፍተኛ አመራሮች ስብሰባና የሸረሪና ግንባር ውሎ። በሰሜን ኢትዮጵያ በፖለቲካዊና ወታደራዊ መድረኮች የተለያዩ ትኩረት የሚስቡ ክስተቶች እየተከናወኑ ይገኛሉ። የትግራይ አስተዳደር ያቀረበው የምህረት ጥሪ ከፍተኛ የፖለቲካና ወታደራዊ አመራሮች ያደረጉት ስብሰባ እንዲሁም በምዕራብ ግንባር የተሰሙ አዳዲስ ወታደራዊ እንቅስቃሴዎችና የዕለቱ ዋና ዋና ዜናዎች ናቸው። የትግራይ ክልል ወታደራዊ አዛዦችና የህወሓት ፖሊት ቢሮ አባላት ወይንም በማዕከላዊ ወታደራዊ ኮማንድ የሚታወቁት አመራሮች ሐምሌ 28 ቀን 2018 ዓ.ም በመቀለ ከተማ ዳግም አምሳል ተብሎ በሚጠራው አካባቢ በሚገኝ የአንድ ጀነራል መኖሪያ ቤት ሙሉ ቀን የፈጀ ስብሰባ ማካሄዳቸው ተዘግቧል። በስብሰባው ላይ ቁልፍ የፖለቲካና ወታደራዊ አመራሮችም ተሳትፈዋል። ከተሳታፊዎች መካከል ዶክተር ደብረጽዮን ገብረ ሚካኤል፣ ወይዘሮ ፈትሎ ገብረ እግዚአብሔር፣ አቶ ጌታቸው አሰፋ፣ ዶክተር አብርሃም ተከስተና አቶ አማኑኤል አሰፋ በፖለቲካ አመራርነት ይገኙበታል። በወታደራዊ መኮንነት ደግሞ ጀነራል ፍስሐ ማንጁስ፣ ጀነራል ዮሐንስ መሪድ፣ ጀነራል ማሾ በየነ፣ ጀነራል ምግበ ኃይለ፣ የዘመቻው ኃላፊ ጀነራል ተህላይ፣ የመገናኛ ኃላፊው ኮሎኔል ጎሽ፣ የአየር ኃይል ኃላፊው ኮሎኔል ሀጎስ፣ የመረጃ ኃላፊው ኮሎኔል ወዲ ወሌና የሎጂስቲክ ኃላፊው ኮሎኔል ወዲ ባቤ መሳተፋቸው ታውቋል። የትግራይ ክልል አስተዳደር አስፈጻሚ ምክር ቤት ወይንም ካቢኔ ባካሄደው 6ኛ ዘመን 12ኛ መደበኛ ስብሰባ ላይ ሁለት አበይት ውሳኔዎችን አሳልፏል። የመጀመሪያው ውሳኔ ከመጋቢት 2017 ዓ.ም ጀምሮ በተለያዩ ምክንያቶች ከትግራይ ውጭ ሆነው መሳሪያ ያነሱ ኃይሎች ያለምንም ቅድመ ሁኔታ ወደ ክልሉ ተመልሰው መደበኛ ህይወታቸውን እንዲቀጥሉ የሚያስችል የምህረት ጥሪ መመሪያ መጽደቁ ነው። የውሳኔ በተለይም ሐራ መሬት የተባለውና በአፋርና ትግራይ አዋሳኝ አካባቢዎች ሲንቀሳቀስ የቆየውን ታጣቂ ኃይል ታሳቢ ያደረገ ነው ተብሏል። የዚህን ዝርዝር አፈጻጸም የክልሉ ሰላምና ደህንነት ቢሮ በቅርቡ እንደሚያሳውቅም ተገልጿል። ሁለተኛው ውሳኔ በጦርነት የተጎዱ ወገኖችን መልሶ ለማቋቋምና የክልሉን ኢኮኖሚ ለማንሰራራት እየተደረገ ያለውን የሀብት ማሰባሰብ ሂደት ገምግሞ ህብረተሰቡ ተሳትፎን አጠናክሮ እንዲቀጥል ጥሪ ማቅረብ ነው። በሌላ በኩል በሸረሪና አካባቢ ተከስቶ በነበረው ወታደራዊ ግጭት የፌዴራል መከላከያ ሰራዊት የበላይነቱን መውሰዱን የሚያመላክቱ መረጃዎችም ወጥተዋል። በውጊያው ቆስሎ በመከላከያ ሰራዊት ቁጥጥር ስር በባዕከር የህክምና ማዕከል ህክምና እያገኘ የሚገኝ አንድ ታጣቂ ለቤተሰቡ በሰጠው የምስክርነት ቃል በርካታ ታጣቂዎች መማረካቸውና መቁሰላቸውን አረጋግጧል። በግንባሩ ከተከሰቱ ዋና ዋና ጉዳዮች መካከል መከላከያ ሰራዊት የሸረሪና አካባቢን ሙሉ በሙሉ መቆጣጠር እስከ ሱዳን ድንበር ወይንም አልፋሽጋ ድረስ ዘልቆ መግባቱም ይገኙበታል። ለ5 ዓመታት በሸረሪና ተከማችቶ የነበረው ከፍተኛ የጦር መሳሪያና ተተኳሽ በመከላከያ ሰራዊት እጅ መውደቁም ተገልጿል። በግጭቱ የሱዳን ጦር ወይንም የአልቡርሃን ኃይሎች አንድ ክፍለ ጦር እንዲሁም አርሚ 13ና አርሚ 7 የተሰኙ አደረጃጀቶች መሳተፋቸው የተነገረ ሲሆን ከፍተኛ የሰው ህይወት መጥፋትና አመራሮች መሰደዳቸው እንዲሁም አንዳንዶች መገደላቸው ዘግበዋል። በአሁኑ ሰዓት የቆሰሉ 500ና የተማረኩ 281 ታጣቂዎች በባዕከር ጤና ጣቢያ ህክምና እየተደረገላቸው ይገኛል። ከዚህ ወታደራዊ ጉዳይ ጋር በተያያዘ የመከላከያ ዘመቻ ዋና መምሪያ ኃላፊ ሌተናል ጀነራል በላይ ስዩም የ93ኛ እግረኛ ክፍለ ጦር ዓመታዊ የስራ አፈጻጸምን አድንቀዋል። ሌተናል ጀነራል በላይ ክፍለ ጦሩ በጸረ ሽምቅ ውጊያዎች፣ በተቋማት ጥበቃና በተለይም በታላቁ ህዳሴ ግድብ ዙሪያ እንዲሁም በአመራር አጀባ ከተለያዩ ጸጥታ አካላት ጋር በመቀናጀት ላስመዘገበው ስኬት ምስጋና አቅርበዋል። አክለውም ሰራዊቱ ስልጠና መሰረት በማድረግ ለቀጣይ ወታደራዊ ግዳጆች ዝግጁነትን እንዲያጠናክርም አሳስበዋል። የቶታል ኢትዮጵያ ሽያጭ መታገዱ ተሰማ። የኢትዮጵያ የንግድ ውድድርና ሸማቾች ጥበቃ ባለስልጣን ኦላ ኢነርጂስ በኢትዮጵያ ውስጥ ያለውን ቶታል ኢነርጂስ ንብረቶችን ለመግዛት ያቀረበውን ሀሳብ እንዳገደ ተዘገበ። እንደ ዘገባዎቹ ከሆነ ይህ እገዳ የተጣለው ሁለቱ ድርጅቶች ከተዋህዱ በኢትዮጵያ ውስጥ የኦላ ኢነርጂስ የነዳጅ ማከፋፈያ የገበያ ድርሻ ወደ ግማሽ ይጠጋል በሚል ነው። ይህ ደግሞ ኦላ ኢነርጂስ በዘርፉ ላይ የበላይነት ቦታ እንዲኖረው የሚያስችልና የገበያ ውድድሩን ሊቀንስ ይችላል የሚል ስጋትን እንደፈጠረ ተዘግቧል። ኦላ ኢነርጂስ የሊቢያ አፍሪካ ኢንቨስትመንት አንዱ አካል ሲሆን ከአንድ ወር በፊት ቶታል ኢትዮጵያን ጠቅልሎ እንደገዛው ማስታወቁ ይታወሳል። በፈረንሳይ በተካሄደው በዚህ የሽያጭ ውል የግዢው መጠን ምን ያህል እንደሆነ አልተገለጸም። ይሁንና በስምምነቱ መሰረት 120 ያህል የቶታል ኢትዮጵያ ነዳጅ ማደያዎች፣ 13000 ኪሎ ሜትር ነዳጅ የማጠራቀም አቅም ያለው ዴፖና ሌሎች የቶታል ንግድ እንቅስቃሴዎች ወደ ኦላ እንደሚዘዋወሩ መገለጹ አይዘነጋም።
በትግራይ ክልል ህወሓትና የኤርትራ መንግስት በቅንጅት የሽብር ሴራዎችን በማቀነባበር የፌዴራል መንግስቱን ተጠያቂ ለማድረግ እያሴሩ መሆኑን የደህንነት መረጃ አጋለጠ። ሾልኮ የወጣ አንድ ጥልቅ የደህንነት መረጃ በሰሜን ኢትዮጵያ እጅግ አሳሳቢና ውስብስብ የጸጥታ ሁኔታ እየተፈጠረ መሆኑ አመላክቷል። ሪፖርቱ እንደሚያትተው ህወሓትና የኤርትራው ሻዕቢያ አካላዊ ጥቃቶችና የተዛቡ የመረጃ ስርጭቶችን በማቀናጀት የፌዴራል መንግስቱን ተአማኒነት ለማሳጣትና ህዝባዊ አመፅ ለመቀስቀስ ሆን ብለው አለመረጋጋትን እንደ መሳሪያ እየተጠቀሙበት ይገኛሉ። ባለፈው ነሐሴ 3 ቀን 2026 በኢትዮጵያና ኤርትራ ጦርነት ወቅት ታሪካዊ ስፍራ በነበረችው ዛላምበሳ ከተማ የህወሓትና የሻዕቢያ ከፍተኛ የፖለቲካና ወታደራዊ አመራሮች ሚስጥራዊ ስብሰባ ማካሄዳቸው ዘግቧል። ይህ ስብሰባ ሁለቱ ኃይሎች ላለፉት 2 ዓመታት ሲያደርጉት የነበረው ያልተፈቀደ ግንኙነት ቀጣይ አካል ሲሆን በቀጠናው ላይ ሊያመጣ የሚችለውን የኃይል ሚዛን መዛባት እጅግ አደገኛ መሆኑን ተተንትኗል። በዚህ ስብሰባ ላይ እንደ ፈትሎ ገብረ እግዚአብሔር ሞንጀሪኖ፣ ወዲ እምበይተይ፣ ወዲ መድህንና ክንፈዳኛ የመሳሰሉ የህወሓት ከፍተኛ አመራሮች መሳተፋቸውን መረጃው አጋልጧል። ውይይታቸው በዋናነት የፖለቲካ ተጽዕኖን መልሶ ማግኘትና በፌዴራል መንግስቱ ላይ ህዝባዊ ጥላቻን በማቀጣጠል አመፅ ማስነሳት ላይ ያተኮረ ነበር። ይህንን እኩይ ዓላማ ለማሳካትም በትግራይ ውስጥ በሚገኙ የኢኮኖሚና የኢንዱስትሪ ተቋማት ከኤፈርት ጋር የተያዙ ጨምሮ የተቀናጀ የፍንዳታ ጥቃቶችን ለማድረስ መታቀዱን የሴራው ማጠንጠኛ ነው። ከዚያም ባሻገር ገበያዎችን፣ የትራንስፖርት መናኸሪያዎችን፣ ሆስፒታሎችን፣ አብያተ ክርስቲያናትና መስጊዶችን የጥቃት ኢላማ በማድረግ ድርጊቱን የፌዴራል መንግስቱ እንደፈጸመ አድርጎ በማቅረብ ህዝባዊ ቁጣን ለመቀስቀስ መታቀዱን የደህንነት ሪፖርቱ በስፋት ያብራራል። የሴራ አካሄድ ፖለቲካዊ ትርፍ ለማግኘት ሲባል የራስ ህዝብን በማጥቃት ሌላው አካል ተጠቂ የማድረግ አደገኛ ስልት ነው። ህወሓት አካላዊ ጥቃቶችን ከመረጃ ጦርነት ጋር በማቀናጀት የማህበረሰቡን ስነልቦና ለመቆጣጠርም እየሞከረ ይገኛል። የፌዴራል መንግስቱ ሆን ብሎ በንጹሐን ላይ ጥቃት እንደሚያደርስ በማስመሰል የተመረጡ አክቲቪስቶችና የማህበራዊ ሚዲያ እንቆችን በመጠቀም የፍርሃት ድባብ እንዲፈጠር እየተደረገ ነው። በተጨማሪም የ1988ቱን የሐውዜን የአየር ጥቃት ታሪካዊ ትውስታ በመቀስቀስ አዲስ የሐውዜን ቁጥር 2 ትዕይንትን ለመፍጠር መታቀዱ እጅግ አስደንጋጭ መሆኑን ተመላክቷል። በ2000 እስከ 2002 በነበረው የትግራይ ጦርነት ወቅት በንጹሐን ላይ ከደረሰው ግፍ ውስጥ 76 በመቶ በኤርትራ ወታደሮች፣ 18 በመቶ ደግሞ በፋኖ ታጣቂዎች መፈጸሙን መረጃው ያስታውሳል። ይሁንና ዛሬ ላይ እነዚህ ኃይሎች ከሱዳን ጦርና ከግብጽ ድጋፍ ካለው ብሎክ ጋር በመሆን ጽምዶ የተሰኘ ጥምረት መፍጠራቸው የፖለቲካ ፍላጎታቸውን ለማሳካት ሲሉ የሞራል ልጓም እንደሌላቸውና ማንኛውም አጥፊ እርምጃ ከመውሰድ ወደ ኋላ እንደማይሉ ማሳያ ነው። በዚህም የከፋ የፖለቲካ ቁማር ውስጥ ንጹሐን ዜጎች መጠቀሚያ የመሆን ከፍተኛ አደጋም ተጋርጦባቸዋል። ከፖለቲካዊና የመረጃ ጦርነት ጎን ለጎን የህወሓት ታጣቂዎች በራያ ባላ፣ በዞብል፣ ዋጃ ጥሙጋ፣ መራዋና የኮረማ አቅጣጫዎች ከፍተኛ የጦርነት ዝግጅትና ምሽግ የመገንባት ስራን እያከናወኑ ነው። በ43ኛው ጦር ስር የሚገኙ ከባድ የሜካናይዝድ መሳሪያዎችን በጨርጨርና ባላ አካባቢ ማሰማራታቸው እንዲሁም መረጃ እንዳይሾልክ በማሰብ ከታጣቂዎቻቸው ላይ የሞባይል ስልክ መሰብሰባቸው ኃይሉ ለጦርነት መዘጋጀቱን ያሳያል። በተጨማሪም በሱዳን የሚገኘውና ሰራዊት ሰባ እየተባለ የሚጠራው የህወሓት ኃይል እንቅስቃሴ መጀመሩ የድንበር ዘለል ኃይሎች በኢትዮጵያ ውስጥ ጉዳይ ላይ የሚያሳድሩት ተጽዕኖን አጉልቶታል። የጦርነት ድባብ በህዝቡ ዘንድ ከፍተኛ መደናገጥን የፈጠረ ሲሆን ባላማጣ፣ ቆቦ፣ ኮረምና መሆኒ መካከል ያለው የትራንስፖርት አገልግሎት ማሽቆልቆሉና ነዋሪዎች ከቀያቸው ወደ ሌሎች አካባቢዎች መፈናቀል መጀመራቸው እየመጣ ላለው ሰብአዊ ቀውስ ቅድመ ምልክት ሆኗል። በማጠቃለያው ይህ የደህንነት ሪፖርት በሰሜን ኢትዮጵያ እያቆጠቆጠ ያለውን እጅግ አሳሳቢ ባለብዙ ገጽታና ተለዋዋጭ የፖለቲካ ሴራ ቁልጭ አድርጎ ያሳያል። ለኢትዮጵያ ፌዴራል መንግስት ይህ ጉዳይ ትልቅ የህልውና ፈተና ነው። የጸጥታ ስጋቱን መመከት፣ ህገ መንግስታዊ ስርዓቱን ማስጠበቅ፣ የህዝብን አመኔታ ማትረፍና የዜጎችን ደህንነት ማረጋገጥ እኩል ትኩረት የሚሹ ጉዳዮች ሆነዋል። በሐሰተኛ ትርክቶችና ታሪካዊ ቁስሎች በተሞሉበት ቀጠና ውስጥ የፌዴራል መንግስቱ የሐሰት መረጃዎችን በማክሸፍ የህዝብን አመኔታ ጠብቆ ማቆየት ከወታደራዊ ዝግጁነት ባልተናነሰ ለብሔራዊ ደህንነት ወሳኝ መሆኑን ጥናቱ አበክሮ ያሳስባል። በቀጣይ ቀናት የሰሜን ኢትዮጵያ ጉዳይ የፖለቲካ ልዩነቶች በተቋማዊ ማዕቀፍ ውስጥ የሚፈቱበት ወይም ዳግም ወደ እርስ በርስ መተላለቅ የሚያመራ መሆኑን የምናይበት ይሆናል። በዘውዱ ሀብቱ ግድያ ዕድሜ ልክ እስራት የተፈረደባቸው 2 ተጠርጣሪዎች ውሳኔ ተሻረ። በትግራይ ክልል ዋና ከተማ መቀሌ የዛሬ 3 ዓመት ገደማ የተፈጸመው ግድያ እጅግ አስደንጋጭ ነበር። በወቅቱ ምሽት 1 ሰዓት አካባቢ ከአዲ ሀውሲ ወደ ደስታ ሆቴል በሚወስደው መንገድ ላይ ማንነታቸው ያልታወቀ ታርጋ የሌለው ፓትሮል መኪና የያዙ ሰዎች ከጓደኛዋ ጋር እየተጓዘች የነበረችውን ወጣት አፍነው ወደ መኪናቸው ውስጥ ለማስገባት ይሞክራሉ። እሷ ግን መኪና ውስጥ ለመግባት ፈቃደኛ ባለመሆኗ ግብ ይፈጠራል። ሁለቱ
ሴቶች ድረሱልኝ እያሉ ቢጮም የሰማቸው አልነበረም። እዚህ ጊዜ በኃይል አፍነው ለመውሰድ ጥረት ያደረጉት ሰዎች ጎትተው ወደ መኪናው ስር ያስገቧታል። ከዚያም ግማሽ አካሏ በመኪናው ተረግጦ ከመንገዱ ጫፍ ጋር ይላተማል። ይህቺ በዚች መንገድ ህይወቷ ያለፈው ሴት እድሜዋ ገና በ20ዎቹ መጀመሪያ የሚገኝ ዘውዱ ሀፍቱ የምትባል ነበረች። ይህ አሰቃቂ ግድያ በከፍተኛ ሁኔታ መነጋገሪያ የነበረ ሲሆን የመቀሌ ፖሊስ በዚህ ግድያ ተጠርጣሪ የሆኑትን ለመያዝ በርካታ ቀናትን ወስዶበት እንደነበር ይታወሳል። ተጠርጣሪዎቹ በቁጥጥር ስር ከዋሉ በኋላም በርካታ ውዝግቦች መነሳታቸው ይታወሳል። በአንድ ወቅት የተጠርጣሪዎቹ ቤተሰቦች ችሎት ላይ ወንበር በመወርወርና ዳኛን በመሳደብ ረብሻ ፈጥረው የነበር ሲሆን በዚህ የተነሳም የትግራይ ፍርድ ቤቶች ስራ እስከ ማቆም ድረስ መድረሳቸው አይዘነጋም። በመጨረሻም ሐምሌ 4 ቀን 2017 የዋለው ችሎት በድርጊቱ በተጠረጠሩት ያሬድ ገብረስላሴና አንግሶም ኃይለማርያም ላይ የዕድሜ ልክ እስር ፈርዶ ነበር። ይሁን እንጂ ዛሬ በእነዚህ ሁለቱም ተከሳሾች ላይ የተላለፈው ውሳኔ ተሽሮ በነፃ እንዲሰናበቱ ትዕዛዝ ተሰጥቷል። በተጠርጣሪዎቹ ላይ ዕድሜ ልክ እስራት የፈረደው የመቀሌ ዞን ፍርድ ቤት ሲሆን በነፃ ያሰናበታቸው ደግሞ የመቀሌ ማዕከላዊ ፍርድ ቤት ነው። ማዕከላዊ ፍርድ ቤቱ ይህንን ውሳኔ ያሳለፈው ወሳኝ የተባለ መረጃ ከመዝገቡ በመጥፋቱ መሆኑን ወጋታ ፋክትስ ዘግቧል። ከተጠርጣሪዎቹ አንደኛው ማለትም ያሬድ ገብረስላሴ የትግራይ መከላከያ ኃይል ወይንም TDF አርሚ 22 አዛዥ የሆኑት ኮሎኔል ገብረስላሴ ልጅ ነው። ሁለተኛው ተጠርጣሪ አንግሶም ደግሞ የኮሎኔል ገብረስላሴ አማችና ሾፌር መሆኑ ዘገባው አስረድቷል። የአዲስ አበባ መታወቂያ አሰጣጥ የፈጠነ አገልግሎት ወይስ የዋጋ ጭማሪ ሽፋን? የአዲስ አበባ ከተማ አስተዳደር የመታወቂያ ህትመትን ወደ 22 የተመረጡ ቢሮዎች በወረዳ ደረጃ በማውረድ ከ3 እስከ 5 ወራት ይወስድ የነበረውን የነዋሪዎች እንግልት በአንድ የስራ ቀን ውስጥ ለመፍታት ቃል ገብቷል። ይሁን እንጂ ይህ የፍጥነት ማሻሻያ በዋጋ ጭማሪ የታጀበ ነው። ከዚህ ቀደም ለመታወቂያ ይከፈል የነበረው 100 ብር ወደ 300 ብር ሊያድግ ነው። ኤጀንሲው እያንዳንዳቸው $3500 የሚያወጡ አዳዲስ ማተሚያዎችን በመግዛት የቀን የማተሚያ አቅሙን ከ250 ወደ 750 ከፍ አድርጓል። ባለፈው በጀት ዓመት ለ1.5 ሚሊዮን ነዋሪዎች ከ2.4 ሚሊዮን በላይ አገልግሎቶችን ሰጥቷል። የብሔራዊ መታወቂያ ፋይዳ የካርድ ህትመት ባለሙያ የሆኑት ራሄል አብርሃም ትኩረት ሊሰጠው የሚገባው ፍጥነት ብቻ ሳይሆን የመታወቂያው ጥራትና አስተማማኝነት መሆኑን ያሳስባሉ። በተጨማሪም የፋይዳና የቀበሌ መታወቂያ ክፍያዎች ተደራርበው በነዋሪነት ላይ ጫና እንዳይፈጥሩ ክፍያዎቹ በአንድ ሲስተም እንዲጣመሩም ጠይቀዋል። አዲሱ አሰራር ገና ሙሉ በሙሉ ያልተፈተነ በመሆኑ በተገልጋዮች ዘንድ የሲስተም መቆራረጥና የተለመደው ቢሮክራሲ እንዳይደገም ስጋት ፈጥሯል። ለወራት መታወቂያ ሲጠብቁ የቆዩ ነዋሪዎች ዋናው ጉዳይ የክፍያው መጨመር ሳይሆን ቴክኖሎጂው አስተማማኝ ሆኖ በተባለው ጊዜ ጥራት ላይ ያለውና አገልግሎት ማግኘት መቻል ነው በማለት ትችታቸውን ይሰነዝራሉ። በተያያዘ ዜና ኤጀንሲው ባለፈው በጀት ዓመት በተፈጸመ የአሰራር ጥሰቶችና የስነ ምግባር ግድፈቶች 13 አመራሮችን ጨምሮ በ105 ግለሰቦች ላይ እርምጃ መውሰዱን አስታውቋል። በአጠቃላይ የከተማ አስተዳደሩ የጀመረው ቴክኖሎጂን የማዘመን አገልግሎትን የማፋጠን እርምጃ የሚበረታታ ቢሆንም እውነተኛው ፈተና ግን ከቃላት ባለፈ በተግባር ሲስተሙ አስተማማኝ ሆኖ መቀጠል መቻሉን የተገልጋዩን ጥያቄ በሚገባ መመለሱ ላይ ይሆናል። በኢትዮጵያ ውስጥ ዘንድሮ ከፍተኛ ግብር የከፈሉ 10 ድርጅቶች እነማን ናቸው? በያዝነው በጀት ዓመት የገቢዎች ሚኒስቴር የሰበሰበው ግብር 552.67 ቢሊዮን ብር መሆኑን አስታውቋል። ከዚህ ውስጥ ግማሽ ያህሉ ማለትም 254.44 ቢሊዮን ብር የከፈሉት 10 ድርጅቶች ናቸው። የነዚህ 10 ድርጅቶች ዝርዝር የሚከተለው ነው። 1 ኢትዮ ቴሌኮም የከፈለው ግብር 65.84 ቢሊዮን ብር። 2 የኢትዮጵያ ንግድ ባንክ የከፈለው 36.87 ቢሊዮን ብር። 3 የኢትዮጵያ አየር መንገድ የከፈለው 30.87 ቢሊዮን ብር። 4 ሄነኪን ቢራ የከፈለው 26.1 ቢሊዮን ብር። 5 የኢትዮጵያ መርከብና ሎጂስቲክ የከፈለው 22.2 ቢሊዮን ብር። 6 የኢትዮጵያ ኤሌክትሪክ ኃይል የከፈለው 18.31 ቢሊዮን ብር። 7 አዋሽ ባንክ የከፈለው 15.77 ቢሊዮን ብር። 8 የኢትዮጵያ ኤሌክትሪክ አገልግሎት የከፈለው 13.58 ቢሊዮን ብር። 9 ቢጂአይ ኢትዮጵያ የከፈለው 12.59 ቢሊዮን ብር። 10 የኢትዮጵያ መንገዶች ባለስልጣን የከፈለው 12.33 ቢሊዮን ብር። በኢንተርፖል ሲፈለግ የነበረው ኤርትራዊ አየርላንድ ውስጥ በቁጥጥር ስር ሆነ። በአየርላንድ ዋና ከተማ ደብሊን ውስጥ በአስገድዶ መድፈር ተከሶ የነበረው ኤርትራዊ በዓለም አቀፍ ፖሊስ ማለትም ኢንተርፖል ጭምር ሲፈለግ ቆይቷል። ድርጊቱን የፈጸመው እንደ አውሮፓውያን አቆጣጠር በ2007 ሲሆን ያኔ ስሙ በረከት መኮንን ይባል ነበር። ጉዳዩ በፍርድ ቤት መታየት ከጀመረ በኋላ የእስር ቅጣት የጣለበት ቢሆንም በዋስትና ከውጭ ሆኖ ጉዳዩን ሲከታተል የነበረው ይህ ግለሰብ በዚያውም ሊጠፋ ችሏል። ፖሊሶች ባስመዘገበው አድራሻ ቢፈልጉትም ሊያገኙት ባለመቻላቸው የዓለም አቀፉን ፖሊስ ተቋም
ትብብር ጠይቀው ሲያስሱ ቆይተዋል። ይሁንና የኤርትራዊ አየርላንድን ለቆ አልወጣም ነበር። በሌላኛዋ የአየርላንድ ከተማ ቤልፋስት ውስጥ ስሙን ተክለማርያም ሊጃን በሚል ቀይሮ ሲኖር ቆይቷል። ነገር ግን ከአየርላንድ ፖሊሶች እንደጠፋ አልቀረም። ባለፈው ሳምንት ውስጥ በቁጥጥር ስር መዋሉ የተገለጸ ሲሆን ዛሬ ፍርድ ቤት ቀርቧል። ፖሊስ በግለሰቡ ላይ ቋሚ አድራሻ ባለመኖሩ አስገድዶ በመድፈር ወንጀልና የተሳሳተ መረጃ በመስጠት የሚሉ ክሶችም አቅርቦበታል። ለክሱም እንደ ማስረጃ የቀደመውን በረከትና የአሁኑን ተክለማርያም ተመሳሳይ የጣት አሻራዎች ይዞ ቀርቧል። ይህ የክስ መዝገብ በሚቀጥሉት ሳምንታት ውሳኔ እንደሚያገኝ የአየርላንድ ፍርድ ቤት መረጃ ማሰራጫ ገልጿል። የግብፁ ጋዜጣ ስለ ሸረሪና ውጊያ ሰፊ ዘገባ አቀረበ። ማዳም ስር የተሰኘው የግብፅ ጋዜጣ በሸረሪና አካባቢ በሳምንቱ መጨረሻ ቀናት የተደረገውን ግጭት አስመልክቶ ሰፋ ያለ ዘገባ አቅርቧል። ትላንትና ለንባብ በበቃው በዚህ ዘገባው በኢትዮጵያ ፌዴራል መንግስትና በህወሓት መካከል ለ4 ዓመታት ያህል አወዛጋቢ ሰላም ከተፈጠረ በኋላ ቅዳሜ ጠዋት በሁለቱ መካከል ውጊያ ተጀመረ በማለት ሲሃን ይህ ግጭት ከሱዳን ከሚዋሰነው ሁመራ አንስቶ እስከ ሸረሪና የዘለቀ እንደነበር አስረድቷል። ቅዳሜ ሌሊት የተጀመረው ውጊያ እስከሚቀጥለው ቀን ከሰዓት ድረስ ቀጥሎ እንደነበርም አውስተዋል። 3 የአካባቢው ነዋሪዎች እንደነገሩት በጠቀሰው መረጃ ከፍተኛ ውጊያ የነበረው በሸረሪና አካባቢ መሆኑን ሙሉቀን የሞርታርና የመትረየስ ድምፅ ሲሰማ እንደነበርም አስታውቀዋል። ከአንድ ወታደራዊ ምንጭ አገኘሁት ባለው መረጃ ደግሞ ግጭቱ ሊጀምር የቻለው በሱዳን ውስጥ የሰፈሩት የትግራይ ኃይሎች የኢትዮጵያን ድንበር ተሻግረው ከሁመራ አቅራቢያ ወደሚገኘው ሉግዲ መንደር በመግባታቸው ነበር። በድንበር አቅራቢያ የሚኖሩ የአካባቢው ነዋሪዎች ለጋዜጣው በሰጡት መግለጫ አርሚ 7 የሚባለው ኃይል ገበሬዎችን አፈናቅሎና 8 የግብርና ኢንቨስተሮች ዘርፎ ከአካባቢው ለቆ እንዲወጡ ማድረጉን አስረድቷል። ወታደራዊ ምንጭ እንዳሉት በቀዳሚው ውጊያ ይህ ኃይል ድንበር ለማለፍ ሙከራ ካደረገ በኋላ ወደ ኋላ ለመመለስ ተገዷል። ወዲያውኑም የፌዴራል መንግስቱ ኃይል በሸረሪና በሚገኘው የአርሚ 7 ይዞታ ላይ በከባድ መሳሪያና በድሮን ድብደባ መፈጸሙን እንደነገሩት አስረድቷል። ይህን ተከትሎ የኢትዮጵያ ጦር ኃይል ወደ ሁመራ በሚያስገቡ ዋና በሮች ላይ አዳዲስ የፍተሻ ጣቢያዎችን መመስረቱን የጠቀሰው ጋዜጣው ጥብቅ የቁጥጥር ና የእንቅስቃሴ ገደቦች መጣሉንም አስታውቋል። ከከተማው ውጪ ተሽከርካሪዎችና የእግረኞች እንቅስቃሴ በመገደቡ ገበሬዎች ወደ እርሻቸው ለመሄድ እንኳን እንዳልቻሉ ጨምሮ ጠቅሷል። ይህ ወታደራዊ ግጭት በቀጣይ ለሚደረግ ጦርነት እንደ ማንቂያ የሚቆጠር መሆኑንም አስረድቷል። ጋዜጣው እንዳለው ሸረሪና ከወታደራዊ ጠቀሜታ በላይ አስፈላጊነት ያላት ቦታ ናት። ከተማዋ ምዕራብ ትግራይን ከሱዳን ኤርትራን ድንበሮች ጋር ከሚያገናኙ ኮሪደሮች አንዷ መሆኗን ጠቅሶ እንደ አውሮፓውያን አቆጣጠር ከ2020 እስከ 2022 በተደረገው ጦርነት ኢትዮጵያና ኤርትራ ወታደሮች እንቅስቃሴ ቁልፍ መንገድ እንደነበረች አስረድቷል። እንዲሁም ወደ ጋዳሪፍና ከሰላ ግዛት ለሚሰደዱ ኢትዮጵያን መተላለፊያ ሆና ማገልገሏንም አስታውቋል። ከዚህም በላይ ወደ ሁመራ የምታስገባ መሆኗን ጠቅሶ አንድ የሱዳን ወታደራዊ ምንጭ የሸረሪና ውጊያ ለሱዳን ብሔራዊ ደህንነት አደገኛ መሆኑ መናገራቸውን አስረድቷል። በኢትዮጵያና በሱዳን መካከል ያለው ድንበር 700 ኪሎ ሜትር በላይ ርዝመት እንዳለው የጠቀሱት ምንጮች የሱዳን ጦርነት ከተጀመረ አንስቶ በዚህ ድንበር ላይ ወታደራዊ እንቅስቃሴዎች መኖራቸውን አስታውቀዋል ሲል ዘገባው ገልጿል። የህንድ አየር መንገድ አቶ ተወልደ ገብረ ማርያምን ዋና ስራ አስፈጻሚ አድርጎ ሰየመ። የቀድሞ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም ከጥቂት ሳምንት በፊት ስማቸው ሲነሳ የነበረው ከፓኪስታን አየር መንገድ ጋር ነበር። የፓኪስታን አየር መንገድ ላወጣው የዋና ስራ አስፈጻሚነት ክፍት የስራ ቦታ በእጩነት ከቀረቡት ውስጥ በግንባር ቀደምነት መጠቆማቸው መዘገቡ ይታወሳል። ይህንን ተከትሎም አቶ ተወልደ በአየር መንገዱ ዋና ስራ አስፈጻሚ ሆነው መሾማቸው በስፋት ተዘግቦ ነበር። ይሁን እንጂ የህንድ አየር መንገድ ወይንም ኤር ኢንዲያን ዳይሬክተሮች ቦርድ ዛሬ ባወጣው መግለጫ አቶ ተወልደን ዋና ስራ አስፈጻሚና ማኔጂንግ ዳይሬክተር አድርጎ መመደቡን አስታውቋል። የአየር መንገዱ ዋና ስራ አስፈጻሚ የነበሩት ካምቤል ዊልሰንን የሚተካ ሰው ለመፈለግ ጥልቅ የምርመራ ሂደት ማድረጉን የጠቀሰው ቦርዱ በዚህ መሰረት አቶ ተወልደ ያላቸው የአመራር የአሰራርና እውቀትና ስትራቴጂክ አፈጻጸም ትልቅ አቅም እንዳለው በሙሉ ድምፅ እንደታመነበት አስረድቷል። የቦርዱ ሊቀመንበር በአቶ ተወልደ አመራር ትልቅ ውጤታማነት እንደሚመጣ ያላቸውን መተማመን ገልጸዋል። ሞት የሰው ልጅ የጋራ ጣፈንታ ቢሆንም የህይወት አጋርና የልብ ወዳጅን ማጣት የሚያሳድረው ሐዘን እጅግ ጥልቅና ከባድ ነው። በኢትዮጵያ የሙዚቃ መድረክ ላይ ለረጅም ዓመታት በጣፋጭ ድምጿና በማይጠገቡ ስራዎቿ የብዙዎችን ልብ ስታስደስት የኖረችው ተወዳጇ ድምፃዊት ገነት ማስረሻ የህይወት አጋሯና የልጆቿ አባት አቶ አዱኛ ይስማቸው በሞት ተነጥቃለች። አቶ አዱኛ ይስማቸው የልጅነት አየራቸውን በተነፈሱባትና በተወለዱባት ታሪካዊቷ የጎንደር ምድር ልዩ ስሟ እንፍራዝ በተባለች ውብ ከተማ በ19
በ1948 ዓ.ም ነበር ወደዚህ ዓለም የመጡት። በምድራዊ የህይወት ጉዟቸውም በውጣ ውረድ ውስጥ አልፈው 70 የተከበሩ ዓመታትን አስቆጥረዋል። ድምፃዊ ገነትና አቶ አዱኛ በፍቅርና በመከባበር የታነጹ ጽኑ ትዳርን መስርተው የትዳርና የፍቅር ማሳያ የሆኑ 2 ወንድና 2 ሴት ልጆችን አፍርተዋል። አቶ አዱኛ ለድምፃዊቷ የትዳር አጋር ብቻ ሳይሆኑ በህይወት ጉዟ ሁሉ ከጎኗ የቆሙ ጽኑ ደጋፊዋ፣ የደስታዋ ተካፋይና የልብ ወዳጅ ነበሩ። ገነት ሆይ የሰው ልጅ ውጭ አካሉ ቢያልፍም አብራችሁ ያሳለፋችሁት መልካም ጊዜ፣ የተካፈላችሁት ጥልቅ ፍቅር እንዲሁም ያፈራችኋቸው 4 ውድ ልጆች ሁሌም ከጎንሽ ሆነው የህያውነቱ ማረጋገጫ ይሆናሉ። በርቺ፣ ጽኚ፣ ሐዘንሽን እንጋራለን። ፈጣሪ ልብሽን ያጽናው። የዚህ የተከበሩ ቤተሰብ አባትና ውድ የትዳር አጋር የቀብር ስነ ስርዓት ሐምሌ 29 ቀን 2018 ዓ.ም በቦሌ አራብሳ ደብረ ገነት ቅዱስ ገብርኤል ቤተክርስቲያን ከቀኑ 6 ሰዓት ላይ ወዳጅና ዘመዶቻቸው የጥበብ ቤተሰቦቻቸውና አድናቂዎቻቸው በተገኙበት የሚፈጽም ይሆናል። ነፍሳቸውን ፈጣሪ በገነት ያኑር። በዳላስ ፌስቲቫል ኤርትራ ላይ የኤርትራን ባህል የሚያስተዋውቁት እናትና ልጅ ዓርብ ዕለት በመላው አሜሪካና ከተለያዩ የዓለም ክፍሎች የመጡ ኤርትራውያን ነጋዴዎች በግራንድ ፓሬራ ዳላስ አደባባይ ላይ የገበያ ድንኳኖቻቸውን ተክለዋል። ይህ ፌስቲቫል ኤርትራ በመባል የሚታወቀው ደማቅ ዝግጅት የምስራቅ አፍሪካዊቷ ሀገር ባህል፣ ታሪክና ሕዝብ በብሔራዊ ደረጃ የሚያከብር ነው። በዳላስ የሚገኘው ሬድ ሲ ትሬዠርስ የተሰኘው የልብስና የጌጣጌጥ ንግድ ተቋም በእናትና ልጅ አስቴርና ረብቃ አብርሃም የሚመራ ነው። ረብቃ የንግድ ተቋማ ቸውን ዓላማ ሲገልጽ የኤርትራን ባህል ማጋራት፣ ማክበርና ጠብቆ ማቆየት እንፈልጋለን። ምርቶቻችንን የምንሸጠውም ለዚህ ነው ብላለች። ድርጅቱ የ9ኙንም የኤርትራ ብሔረሰቦች ባህላዊ አልባሳት የሚሸጥ ሲሆን ዓርብ ዕለትም በድንኳናቸው ውስጥ ለእይታ ቀርቦላቸዋል። የአብርሃም ቤተሰብ ብዛት ካለው የትግርኛ ብሔረሰብ ቢሆኑም በንግዳቸው በኩል ግን አንድነትን እንዲሁም የሁሉም ውክልና ማስታወቅን እንደሚፈልጉ ረብቃ ትገልጻለች። የኤርትራውያን ተወዳጅ አባባል በመጥቀስም ሀደ ህዝቢ ሀይልቢ፣ አንድ ህዝብ አንድ ልብ በማለት ታስገነዘባለች። አልባሳት በተጨማሪ የድርጅት የተለያዩ ባህላዊ ዕቃዎችን ለገበያ ያቀርባል። የእንጀራ ማውጫ፣ የሽዳ ጫማዎች፣ የኤርትራ ባንዲራ ያለባቸው ጌጣጌጦችና ማሊያዎች፣ የህፃናት ቀለም መቀቢያ መጽሐፍት። ረብቃ ይህን የምታደርገው በውጭ የሚኖሩ ኤርትራውያን ስለ ሀገራቸው ባህላቸው እንዲማሩ ብቻ ሳይሆን ኤርትራዊ ላልሆኑ ሰዎችም ባህሏን ለማስተዋወቅ ጭምር ነው። ዳላስ አድጓል፣ ማህበረሰቡን በዝቷል። ብዙ ሰዎች ስለ ኤርትራ መማራቸውና የማህበረሰባችን አካል መሆናቸው አስደስታች ነው ትላለች። እናት አስቴር አብርሃም ያደገችው በኢትዮጵያ ውስጥ ነው። ቤተሰቧ ወደ ኢትዮጵያ ያቀናው በወቅቱ በነበረው የኤርትራ የነጻነት ጦርነት ምክንያት ነበር። እሷና ባለቤቷ እንደ አውሮፓውያን አቆጣጠር በ1997 ወደ አሜሪካ የተሰደዱ ሲሆን መጀመሪያ በኒው ኦርሊያንስ ሲኖሩ ነበር። ሆኖም በካትሪና አውሎ ንፋስ ምክንያት እንደገና ተፈናቅለው ጠንካራ የኤርትራ ማህበረሰብ ወዳለበት ዳላስ መጡ። ረብቃ በዳላስ ስላደገችበት ጊዜ ስታስታውስ ከማህበረሰቡ ጋር በነበራት የጠበቀ ግንኙነት አስደሳች የልጅነት ጊዜ እንዳሳለፈች ታወሳለች። እናቷ ለተጋባዦች ቡና ስታፈላ እያየች ማደጓን የምትናገረው ረብቃ የቡና ማፍላት ስነ ስርዓት ከቡና መጠጣት ባለፈ ከማህበረሰቡ ጋር ለመገናኘት ትልቅ ሚና እንዳለውም ትገልጻለች። ንግዱን አስቴር ብትጀምረውም ረብቃ በአቅርቦት ሰንሰለት ሰፕላይ ቼን ባላት የትምህርት ዝግጅት ድርጅቱን ተቀላቅላ ከኤርትራና ከዱባይ የሚመጡ እቃዎችን በማስተዳደር ትልቅ እገዛን እያደረገች ትገኛለች። እናት አስቴርም በጣም ደስተኛ ነኝ፣ አሁን ስራውን በብርቱ እየገፋችው ያለችው እሷና ስትል በልጇ ተሳትፎ መደሰቷን ትገልጻለች። ይህ ፌስቲቫል የተጀመረው እንደ አውሮፓውያን አቆጣጠር በ1974 ኤርትራ የነጻነት ጦር ወቅት ሲሆን ዓላማውም በዓለም ዙሪያ የተበተኑ ኤርትራውያንን ማገናኘትና ሞራል መስጠት ነበር። የ2026 ፌስቲቫል አዘጋጅ ኮሚቴ ሰብሳቢ አዝመራ ዝርአይ ዝግጅቱ ሰዎችን ከተስፋና ከስሮቻቸው ጋር ያገናኛል ይላሉ። አዘጋጆቹ ከታዳሚዎች በሚሰበሰቡ አስተያየት መሰረት የህፃናት ፕሮግራሞችን፣ ባህላዊ ምግቦችን አካተዋል። በ2022 በሜክሲኮ ተካሂዶ የነበረው ፌስቲቫል ዳላስ ይበልጥ ማዕከላዊ በመሆኗ ዘንድ ወደዚያው እንዲመለስ አድርጓል። በገበያ ድንኳኖች ጎን ለጎን የዳንኪራ ሙዚቃና ትምህርታዊ ፕሮግራሞች የተካተቱበት ይህ ፌስቲቫል ማንም ሰው መጥቶ መታደም እንደሚችል ተገልጿል። ረብቃ በመጨረሻም የቱንም ያህል ልዩነት ቢኖረንም በመጨረሻም ሁለታችንም አንድ ነን ስትል መልእክቷን አስተላልፋለች። ዘለንስኪ የዛሬው ድብደባ ከባድ ነበር ብለዋል። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ በኤክስ ገጻቸው ላይ በኪየቭና አካባቢው በሩሲያ በተፈጸመ ከፍተኛ ጥቃት እስካሁን ድረስ 44 ሰዎች መቁሰላቸውን አረጋግጫለሁ። በሚያሳዝን ሁኔታ ሌሎች 17 ሰዎች ደግሞ ተገድለዋል። ለወዳጅ ቤተሰቦቻቸው ሀዘኔን እገልጻለሁ በማለት ጀምረዋል። ሲቀጥሉም የዛሬው ድብደባ ከባድ ነበር። 24 ፓላስቲክ ሚሳይሎች፣ 4 ዚርኮን ኦኔክስ ሚሳይሎችንና ሌሎች 115 ድሮኖች በመጠቀም ጥቃት ፈጽመውብናል። የጥቃቱ ዋነኛ ኢላማዎች
የግል ነጋዴዎች ንብረት የሆኑ መጋዘኖች ነበሩ። በመሰረተ ልማትና በባቡር ጣቢያዎች ጥቃት ተከስተዋል። የተመቱት የቢራ ፋብሪካ፣ የግንባታ ቁሳቁስ ማምረቻና ሌሎችም ከጦርነቱ ጋር ምንም ግንኙነት የሌላቸው ነበሩም ብለዋል። ዘለንስኪ ጨምሮም የፓላስቲክ ሚሳኤል ማክሸፊያ ፓትሪዮት ቢኖረን ኖሮ ዛሬ የተገደሉት ሰዎች ህይወት ማትረፍ በቻልን ነበር። የነዚህ አየር መቃወሚያዎች አቅርቦት መዘግየት ወይንም ለማቅረብ ፈቃደኛ አለመሆን ይህንን አስከፊ ጉዳት እንዳመጣ ማወቅ ጠቃሚ ይሆናል ካሉ በኋላ አጋሮቻቸው በሩሲያ ላይ ተጨማሪ ማዕቀብ እንዲጥሉ ጥሪ አቅርበዋል። በተለይም የሩሲያ ፓላስቲክ ሚሳኤል ማዕቀብ እንዲጣልበትም ጠይቀዋል። ይህ በእንዲህ እንዳለ የዩክሬን ጦር ኃይል ባወጣው መግለጫ ደግሞ በርካታ የሩሲያ ኮማንድ ፖስትና የድሮን ማዕከላት ላይ ጥቃት መፈጸሙን አስታውቀዋል። ዛሬ ሌሊት ባደረገው በዚህ ጥቃት በዛፓሮዥያ፣ ዶኔስክና ኩርሰክ ግዛቶች ውስጥ ከፍተኛ ጉዳት መፈጸሙን ገልጾ በክሬምና በባክሙት በሚገኙ የድሮን ማዘዣ ጣቢያዎች ላይም ጥቃት ማከናወኑን አስረድቷል።